ሩት በቃ እስኪ ተረጋጊ በቃ እኛ የተቻለን ያክል እያደረግን ነው። ስለዚህ አንቺ መረጋጋት አለብሽ፣ ራስሽን መጠበቅ አለብሽ ትላታለች። ሩት ለወንድሟ ደውላ የሳሮን ውሸት በጣም እያስጠላትና እዛ ቤት መቀመጥ እንዳስጠላትኝ፣ ነገር ግን ደግሞ ህይወትን የሆነ ነገር እንዳታደርጋትኝ እየፈራች እንደሆነ፣ ምክንያቱም የሳሮን ቀን በቀን የማየው ውሸት እንዲሁም ደግሞ ሳያትማ ነቂያት እያለኝ ነው፣ እናም በጣም አስጠልታኛለች ብላ ለወንድሟ ትነግረዋለች። ሩትም ያው ግዴታዬ ነው ይሄ ነገር እስከሚስተካከል ድረስ እዚህ ቤት መቆየቴ ግድ ነው፣ ነገር ግን ቶሎ ብለን ነገሮች ሁሉ ማለቅ አለባቸው እያለች፣ ምክንያቱም እኔ ይህን ያክል ከቆየውኝ በጣም ከባድ ነው የሚሆን ከአይምሮዬ በላይ እየሆነብኝ ነው ትላለች። ምክንያቱም የሰራውን ነገር ሳሚና ህዊ አንድ ላይ ቁጭ ብለው እያለ እናም እኔ ምልሽ ቆይ ግን እና ታዲያ አዲስ ነገር ያየሽው ነገር የሰማሽው ነገር አለ ብሎ ይላታል። ሳሚ እሱን ተወውና እስኪ ስለ ልጄ አዲስ ነገር አለ ብላ አሁንም ድጋሚ ትጠይቀዋለች። የለም ቢኖርማ እኮ እነግርሽ ነበር ይላታል። ምርርትልና ወይ ጣጣ ምን አይነት ጣጣ ነው ግን ሰው እንዴት ግን ይሄ እኮ አለመታደል ነው እንዴት ሁሉም ነገር ይጠምበታል ትላለች። በጣም ከፍቷታል። አንደኛ ነገር ቤተሰቦቿን እያፈላለገች ቤተሰቦችሽ እዚህ ጋር ተገኙ እዛ ጋር ተገኙ እያሉ እየደወሉ ነገር ግን ለእሷ አደጋ እያደረሱባት ነው። እናም ልጇንም ለማግኘት በጣም ትፈልጋለች። ነገር ግን ልጇም አሁን ተገኘች ነገ ተገኘች እየተባለች ልታገኛት አልቻለችም። እኔ የምልሽ ትላንትና ያፈኑሽን ሰዎች ግን ባንቺ ታውቂያቸዋለሽ ብሎ ይጠይቃታል። እየቀለድክ ነው እንዴ ከኋላ እኮ ነው መተው ያፈኑኝ። እንዴት ነው የማውቀው? እንዴት አያቸዋለሁ? እኔ ምንም ነገር የማውቀው ነገር የለም ብላ ሩትም ትመልስለታለች። እናም ሳሚም አንቺ እኮ ግን እኮ ለማንም ሳትናገሪ መሄድ የለብሽም ነበር ህይወት። ቆይ ግን ለምንድን ነው ለሳትናገሪ ይሄድሽው? ይላታል። ተስፋለኝ ካልሆነም በቃ ንገረኝ እባክህን፣ የማይሆን ነገር ተስፋ አላደርግ ብላ ትጠይቀዋለች። አሁንም ልጇ ጋር ነች። ያለሽ ሮብ እንኳ በአንድ ቀን አልተገነባችም። እናም እባክሽን ተረጋጊ ይላታል። ሳሚ ቆይ ግን በእኔ ቦታ ብትሆን ምን ያክል ይገባህ ነበር? እንዴት እንደሰቃየው እንደሆነ አታውቅም አንተ ትለዋለች። ቃለው ግን በቃ ትንሽ ጊዜ ታገሽኝ ትንሽ ጊዜ ብሎ ይላታል። አሁንማ እኮ ዳዊትም እየፈለጋት ስለሆነ የሆነ ነገር አገኛለሁ ብዬ ተስፋ አድርጌ ነበረ ትለዋለች። ይህም በጣም ይናደድና ምክንያቱም ሩት የድሮ ፍቅረኛው ወይም ደግሞ የልጁ እናት ስለሆነች እናም ከዳዊት ጋር ያላቸውን ቅርርብ በጣም ይጠላዋል። እናም አይወደውም፣ እንዲቀራረቡም አይፈልግም። እንዲሁም ሳሚ ከህዊ ጋር የድሮ ፍቅሩን ማደስ ይፈልጋል፣ እሷ ግን አትፈልግም። እናም እና ታዲያ ያንቺ ጀግና ዳዊት ከሆነ ለምንድን ነው እሱን የማትጠይቁ? ለምን እኔ መጠየቅ አስፈለገ ይላታል። ቆይ ዳዊት አልወለዳት አባቷ እኮ አንተ ነህ፣ ያው ባትፈልገውም ማለት ነው ብላ ትለዋለች። ብስጭት ይልና አንቺ አፍሽን ዝጊ ሳሮን ቤት ነች ይላታል። እናም ህይወትም በቃ ለማንኛውም ስራ አለብኝ ብላ ጥለው ትሄዳለች። ሩትና ዳዊት አንድ ላይ ቆመው እያለ ዳዊት ብድግ አድርጎ እኔ የምልሽ ሩት ቆይ ግን ህይወት ቤተሰቦቿን የት አካባቢ ነው እየፈለገቻቸው የነበረው ትላለች ይላታል። ሩትን ብድግ አድርጋ የድሮ ሰራተኞች ሰፈር ነው፣ ነገር ግን ማንም እንኳን አውቃቸዋለሁ የሚል ሰው አልታገኘም ትላለች። ምን ይልና እንዴ እኛም እኮ በፊት እኮ እዛ አካባቢ ነበር ሰፈራችን ይላታል። በት እኮ እማዬ ልታውቃቸው ትችላለች ይላል። እናም ሩትም ድንግጥ ትልና አረ ትላለች። አዎ ምናልባት እኮ ካወቀቻቸው በጣም አሪፍ ነው። እናም አሁን ያለንበት ያንን ቤት ሽጠን እኮ አሁን ያለንበት ቤት የገባ ነው፣ በፊት ግን እዛ ቤት ነበርን ብሎ ይላታል። እናም ሩት በጣም ትደነግጣለች፣ ምክንያቱም የዳዊት እራሷ እህቱ ስለሆነች በጣም ደነገጠች። እኮ ምናልባት እናታችን ላታውቃቸው ትችላለች፣ ማለት ሌሎች የሰፈር ሰዎችም አያውቋቸውም ብላ ትለዋለች። እህቴ እዛ ሰፈር ያሉት እንዳለ ሽጠው ወጥተዋል። እናም አሁን ያሉት 4 ሰዎች ብቻ ናቸው እዛ አካባቢ ብሎ ይላታል። ለዛ ይሆናል ያላወቋቸው ብሎ ይላታል። ሩትም በጣም ትደነግጣለች፣ ምክንያቱም እናታቸውን ከጠየቀ የራሷ እናት እንደሆነ ልጇ እንደሆነችም ስለምታውቅ አሁን ግራ ተጋብታለች። ስለዚህ ሩት ሌላ ነገር ማቀድ አለባት። ድንግጥ ትልና አዎ ይሆናል ወንድሜ ትለዋለች። ዳዊትን ብድግ አድርጎ የሩትን ቤተሰቦች ግን የህዊን ቤተሰቦች ግን እናቴ ልታውቃቸው ትችላለች ብሎ ይላታል በድጋሚ። ስም ድንግጥ ትልና አሁንም እና ለእናትህ ማለቴ ለእናታችን አሁን ትነግራት ነው ብላ ትለዋለች። ምክንያቱም ከነገራት ችግር ስለሚመጣ
ምንም ሳንለፋ ብናገኛቸው ጥሩ ነው፣ ግን ደግሞ በህይወት እንደሚኖሩ ተስፋ አለኝ ይላታል። አይ በህይወትም አሉ ትልና እንደገና ደግሞ ድንግጥ ትልና ማለቴ ይኖራሉ ትላለች። ታዲያ ለማየል ደውላታ ይልና ዳዊትም ከኪሱ ስልኩን ያወጣል። እናም እናቱ ጋር ይደውላል። ሲደውል ግን የእናቱ ስልክ ጥሪ አይቀበልም ነበር የሚለው። አይሽ የማየ ስልክም እኮ አይሰራም ይላታል። ነገሩ እናቴን ምን ብዬ ነው የምጠይቃት? ምክንያቱም ስማቸውን እንኳን አላውቀውም ይላታል። አውቀዋለሁ ትላለች ሩትም። ማለቴ የአባቷ ስም ይድነቃቸው ነው ማለቴ ይድነቃቸው ማማሩ ትለዋለች ይላታል። እናም ዳዊት በጣም ይገረምና ቆይ ግን ይሄ ሁሉ እንዴት አወቅሽ ይላታል። እናም ሩትም እንዴት ስጠይቅ ሰምቼ ነው ይሄ ነው እኔ የማውቀው ነገር የለም ሌላ ትለዋለች። ይህ ግን በቃ አሁን መሄድ አለብሽ እንሂድ እባክሽን እናትሽ ጋር መሄድ አለብሽ ይላል። ወንድሜ እፈራለሁ ምክንያቱም እናታችን ለማለቴ እንደማጠብቀኝ ልጁኜ እንዳልጠብቃት እፈራለሁ ትላለች። ብድግ አድርጎ አትጨነቂ እህቴ ብቻ አንቺ ማየትና ማግኘት ነው የምፈልገው። ደግሞ በዛ ላይ እንደዚች አይነት ልጅ እንዳላትኝ በጣም ነው የምትኮረው ይላታል። ሩት በጣም ትጨናነቅና በቃ ወንድሜ እባክህን እና አሁን በቃ ዝግጁ አይደለሁም ትላለች። ምክንያቱም ሂጅ ስላላትኝ እና አሁን ላይ ዝግጅት አይደለሁም ብላ ትሄዳለች። በጣም ያዝንና ኡፍ ይልና እናም አሰበረግና እሺ አንቺ ካልፈለግሽ ሁሉም ነገር ይቀራል ይላታል። ምክንያቱም እናታቸው ጋር እንድትሄድ በጣም ይፈልጋል። ትመጣለች ዳዊት እንደቆመ። እናም ምን ሆናችሁ ነው ትላለች። ዳዊትም ስራ አልሄድሽም እንዴ ይላታል። አልሄድኩም ሩት ምን ሆና ነው ትላለች። እማዬ ጋር መሄድ